ታሪክ ክፍል 2 ማነው ታሪክ እንደኔ የሚወድ አብሶ ደግሞ የሰሃባ ታሪክ ማለት ነው። እኔ ደስ ይለኛል። እሺ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች በያላችሁበት የአላህ እዝነት rahmat ከእናንተ ጋር ይሁን እያልኩ ዛሬ ደግሞ የነብዩላህ ኑህ አለይሂ ሰላም ታሪክ ክፍል 2 ይዤ መጥቻለሁ ማለት ነው። በዚሁም የሚጨረስ ይሆናል። እንግዲህ ትናንትና የቆም ነው ከሰማይ የወረደው ውሃ እና ከምድር የወጣው ውሃ ሲገናኝ ምድር ከአቋሟ በላይ መጥለቅለቅ ጀመረች። ያን ጊዜ መርከቧ ቀስ እያለች መንሳፈፍ ጀመረች ብዬ አቁሜ ነበር ማለት ነው። እና ለቤቱ አዲስ የሆናችሁ የደወል ምልክት በመጫን ቤተሰብ ሁኑ። አላህ ሱብሃነሁ ወተዓላ ሀገራችን ይጠብቅልን። በያላችሁበት የአላህ እዝነት rahmat ከእናንተ ጋር ይሁን ብዬ ጀምራለሁ። ክፍል 2 ከሰማይ የወረደው ውሃ እና ከምድር የወጣው ውሃ ሲገናኝ ምድር ከአቅሟ በላይ መጥለቅለቅ ጀመረች። ያን ጊዜ መርከቧ ቀስ እያለች መንሳፈፍ ጀመረች። ውሃው በየሰዓቱ እየጨመረ ነው። አጋጣሚ ኑህ አለይሂ ሰላም ሁኔታውን ለማጣራት ወደ ምድር ሲመለከቱ የአብራካቸው ክፍያ የሆነው ልጃቸው አንዴ ሲወድቅ አንዴ ሲነሳ ውሃው ሲያንከራትተው ተመለከቱት። እንዲህ ሲሉ ተጣሩ፣ ልጄና ከእኛ ጋር ተሳፈር፣ ከካህዲያን ህዝብም አትሆን። ልጄ ግን በትዕቢት የተሞላ ነው፣ ከውሃው ይጠብቀኝ ዘንድ ወደ ተራራ እወጣለሁ ብሎ መለሳቸው። እሳቸው ዛሬ ከአላህ ትዕዛዝ ምንም ጠባቂ የለም እርሱ ያዘነለት ካልሆነ በቀር ብለው ንግግራቸውን ሳይጨርሱ እንደ ትልቅ ተራራ ያለ ማዕበል መጥፎ ጠራርጎ ወሰደው። መጣና ልጁን ሁሉንም ተራራነች ምድነች ጠራርጎ ወሰደው። ኑህም ልጄ እያሉ ወደ አላህ ሲጮሁ አለም ኑህ ሆይ እርሱ ከቤተሰብህ አይደለም፣ እርሱ መልካም ያልሆነ ነው። በእርሱ እውቀት የሌለህንም ነገር አትጠይቀኝ። እኔ ከሚሳሳቱ ሰዎች እንዳትሆን እገልጽልሃለሁ አለው። ወዲያውኑ ኑህ ተጸጸተና ተመለሰ። አለም ጌታዬ ሆይ በሱ እውቀት የሌለኝን ነገር የምጠይቅህ ከመሆን እንዲህ ሲሉ ተጣሩ። ልጄና ከእኛ ጋር ተሳፈር፣ ከካህዲያን ህዝብም አትሁን አሉት። ማን? ልጅ አባት። ልጄ ግን በትዕቢት የተሞላ ነውና ከውሃው ይጠብቀኝ ዘንድ ወደ ተራራ እወጣለሁ ብሎ መለሳቸው። እሳቸውም ዛሬ ከአላህ ትዕዛዝ ምንም ጠባቂ የለም እርሱ ያዘነለት ካልሆነ በቀር ብለው ንግግራቸውን ሳይጨርሱ እንደ ትልቅ ተራራ ያለ ማዕበል መጣና ልጁን ጠራርጎ ወሰደው። ናሊላሂ ወኢና ኢለይሂ ራጂዑን። ኑህም ልጄ እያለ ወደ አላህ ሲጮህ አላህም ኑህ ሆይ እርሱ ከቤተሰብህ አይደለም፣ እርሱ መልካም ያልሆነ ስራ ነው። በእርሱ እውቀት የሌለህንም ነገር አትጠይቅ።
እኔ ከሚሳሳቱት ሰዎች እንዳትሆን እገልጽልሃለሁ አለው። ወዲያውኑ ተጸጸተ። ምክንያቱም ልጃቸው ስለተወረወረ ማለት ነው። ተጸጸተና ተመለሰ። አለም ጌታዬ ሆይ በሱ እውቀት የሌለኝን ነገር የምትጠይቅ ለመሆን እኔ በንተ እጠበቃለሁ። አለም ለኔ በተመረኝ እና በታዘዘልኝ ከሰካራሞች እንሆናለን አሉት። ሙሐመድም ውሃውም ምድርን ለ40 ቀናት ያህል ጥልቅልቅ ለአንድ ወር ከ10 ቀን ማለት ነው የሆነው። ኢብኑ አባስ በወሩት ሐዲስ ኑህ እና ተከታዮቹ በመርከቧ ውስጥ ለ6 ወራት ቆይተዋል። በብዙ ዘጋቢዎች እንደተጠቀሰው ኑህ እና አማኞች ከመርከቢቱ የወረዱት በአሹራ ዕለት ነው፣ በሙሐረም በ10ኛው ቀን ማለት ነው። በብዙ ዘጋቢዎች እንደተጠቀሰው ነቢያችን ሰለላሁ ዐለይሂ ወሰለም ይህንን አላህ ሙሳን ዐለይሂ ሰላም ከመስመር ያዳነበትን እና ኑህን ዐለይሂ ሰላም ከመጠበቅ ምን እንዲሰራ ነው። መጥለቅለቅ በአላህ ሱብሃነሁ ወተዓላ በውርደቱ ትዕዛዝ ተጠናቀቀ። ያን ጊዜ አላህን መፍራት ሁላችንም ይገባናል። በሳም ልጃቸው ውስጥ ነጭነት ለሱ ከተዘገቡ ዘጋቢዎች አማዛኝ መካ እንደተቀበለው የሚነግረው ነገር፣ በአንዳንድ ዘጋቢዎች ደግሞ ሱብሃን ሉቡንና ሊባኖስን ሀገር በሚገኘው በረኪና በተባለ ስፍራ የተቀበረው በመሆኑ ኑሯቸው ነገራቸው። እንግዲህ ከዛም መካ እንደተቀበለ የሚናገረው በአንድ ዘጋቢዎች ደግሞ ለብርሃን ባኑስ ሀገር በሚገኘው ክርክር በቃ ተባለ ስፍራ ጠራ። በህልም ልጆቹን በሳም ልጆቹን አበሰ። አፍሪካውያን ደግሞ የሃም ዝርያ ይሆንም እንላለን ማለት ነው። እና ወዶች ለቤቱ አዲስ የሆናችሁ የደወል ምልክት እያደረጋችሁ ቤተሰብ ሁኑ። ዛሬ ላይ ግን በጣም ደግሞ እኔ የሰራሁትኝ ባይ ባይ። እወዳችኋለሁ። አላህ ይጠብቃችሁ፣ ይጠብቃል።